ምንድነው እንደዚህ መደንቆር? ስም ውስጥ አንዳንዴ አዳምጡ የምትባሉትን ታላላቃችሁ ሲነግራችሁ አዳምጡ። ሁሌ በራሳችሁ ብቻ እንትን ነኝ ብላችሁ ብቻ በራሳችሁ ስሜት አትነዱ። አንተ እሷን ካላከበርክ እሷ አንተን ካላከበረች እስቲ ሌላ ሰው መጥቶ ሲያከብርህ ያለው ወይ ሲያከብርሽ ያለው? በቃ እርስ በራሳችሁ መጀመሪያ ተከባበሩ፣ ተዋደዱ። አንዳችሁ ስም ሲነሳ አይ እንደዚህ አያረግም፣ ከዛ በኋላ ገብታችሁ ቤት ቁጭ ብላችሁ እንዲህ ሆኗል ወይ ብላችሁ ማውራት አለባችሁ። እኔ ስለማቅ ነው። የእውነት ተጣልተዋል፣ የእውነት ማለት ነው የምር ተጣልተዋል። እኔ አሁን እያሳሰበኝ ያለው ወደ ሌላ ወደ ከፋ እንደዚህ በቀል እየሆነ እዚች ጋር እነ ሄኖክ እነ ፍጹሜ በዛ በኩል ይጣላሉ፣ እነ ብሩክ በዚህ በኩል ይጣላሉ። ቀስ በቀስ ይሄ ነገር ወደ ሰፋ ሄዶ ወደ መለያየት እንዳይመጣ ነው። ምንድነው የሰው የኔ ነች ማለት? ማንንም እኔ ስም አልጠራም። ራሳችሁን ታውቃላችሁ፣ ተቆጠቡ። እኔ ከእናንተ ጋር መጥቼ አልጣላም። ግን አላርፍም ካላችሁ እነዚህ ልጆች የሆነ ነገር ቢገቡ ታላቃችሁ እያዘነባችሁ እንደምትሆኑ ከሆነ ሁኑ። በጣም ባለጌ ጭንቅላታችሁን አሰሩ መጀመሪያ። እሺ ደነዝ ሁሌ እንዲመከራችሁ አታርጉስ። አንዳንዴ በራሳችሁ ማገናዝቡ። ከዚህ በፊትም የሆነ ጊዜ እንዲህ የከፋ የሆነ አገር ለቆ እስከመሄድ ድረስ የደረሱት ነግሬያችሁ ነበረ። ይሄ ነገር የውሸት አይደለም የእውነት ነው ብያችሁ። ስለዚህ እናንተም እንዲህ የውሸት ነው ምናምን የምትሉ ሰዎች የውሸት አይደለም ከቻላችሁ ምከሯቸው። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ ያው በተከታታይ እየመጣ ያለሁት አንዳንድ ያልሆኑ ያልተገቡ ነገሮች እያየው ስለሆነ ነው። ምክንያቱም ከኔ ታናናሾች ያሉ ወደ አልተገባ ቦታ ወደ አልሆነ ቦታ ሲሄዱ ያው ዝም ብሎ ማየቱ ለራስም ትንሽ ይደብራልና ምናልባት ለምን እንደዚህ ወጥተህ ትናገራለህ? ለምን በውስጥ አትመክራቸውም ልትሉኝ ትችላላችሁ። እኔ እያገኘኋቸውም ያለሁት በካሜራ ስለሆነ ነው ማለት ነው። ያው እያየሁትም ያለሁት በካሜራ ስለሆነ ዛሬ ልናገር የመጣሁት አንድ ስለ ብሩክ፣ ሁለተኛ ስለ ጓደኞቹ እና ስለ ሃይሚ ነው ማለት ነው። እና በጣም ያልሆነ ያልተገባ ነገር እያየሁባቸው ነው። እኔ ምን አይነት ሰው እንደዚህ እንዲደንዙ ደነዝ እንዲሆኑ የመከራቸው ሰው አላቅም። ምን እየሆኑም እንደሆነ አላቅም። እኔ እንደዚህ አልነበሩም ልጆቹ። እኔ አላቅም ብቻ ምን እየሆኑ እንደሆነ። አንደኛ ጓደኞቻቸው እዛው ያሉ ጓደኞቻቸው በጣም የሚገርሙና የሚያስቁ ሆነዋል። ጭራሽ ማስማማት ይመስል እርስ በራሳቸው እየተጣሉ ወደ አልተገባ ቦታ ራሳቸውን እየከፋፈሉ እንዴ! እናንተ መጀመሪያ ተደማመጡ። መጀመሪያ እናንተ ስትደማመጡ ነው ልታስማማቸው የምችለው። በእርግጥ እኔ ያው ልናገር እችላለሁ እንጂ በቦታው ሰውን ያው ከነሱ ልብስ እችላለሁ ንዴት ላይ። እኔም ከዚህ በፊት ከናኑ ጋር ያው ባለመግባባት ምክንያት ብዙ ተነጋግረናል። እኔና እሷ የተነጋገርንበት ግን ምክንያት ነበረ። እነሱ ግን አሁን የሆነ ለመከፋፈል ይሁን እርስ በራሳቸው ወገንተኝነት ይዘው አንተ እንትናን ደጋፊ አንተ ምንድነው ይሄ? ምን አይነት ጭንቅላት ነው ያላችሁ እናንተ? ልደንዙ ነው እንዴ? አረ በእናታችሁ እንደተማረ ሰው አስቡ እንዴ! እስከ መች ነው ልጅነት? ትልልቅ ሰዎች ነን እኮ አይደል? በቃ ከዚህ በኋላ እኮ ከቻለን እግዚአብሔር ከፈቀደ ወልደን ልጆችን የምናስተዳድርበት ሰዓት እኮ ነው አይደል? አሁን ከ20 በላይ ነው እድሜያችን አይደል? ሁላችንም ምንድነው እንደዚህ ደነዝ የምትሆኑት? ሄኖክ በዚህ በኩል አንዳንድ ነገሮቹ ትክክል ቢሆኑም አንዳንድ ነገሮቹ ስህተት አለው። መወገን ሳይሆን እንዲህ ቦታ ብሩክ ትክክል ነው፣ እንዲህ ቦታ ሃይሚ ትክክል ነች፣ እንዲህ ቦታ ሃይሚ ስህተተኛ ነች፣ እንዲህ ቦታ ብሩክ ስህተተኛ ነው ማለት ነው እንጂ እንትናን ብቻ አትናገሩ አይባልም። በቃ ካጠፉ ሁለቱንም ነው መናገር ያለብህ። ሁለቱንም ሃይሚንም ብሩክንም ሁለቱም ነው ሊያጠፉ የሚችሉት። እነሱ ስላልተግባቡ ስላልተደማመጡ እንጂ ባጭሩ የሚፈቱት ነገር ነው። ያለፈ ነገር ነው ብሏል። እንግዲህ ሃይሚም ነገሩን አርግቢና ባለፈ ነገር እንዲህ መጣላት መዋቀስ ሳይሆን በቃ ነገሩን በስርዓት ቁጭ ብላችሁ አውሩ፣ ፍቱት። እንዴ ሰው እስከመቼ ነው እናንተን ሰው የሚያስታርቃችሁ? እስከመቼ ነው? እድሜ ልካችሁን ሰው እያስታረቃችሁ እንዲኖር ነው እንደምትፈልጉት? እስቲ እርስ በራሳችሁ አውሩና ፍቱ። እንዴ ከኔ ትንሽ የሆነ የተወሰደች ነገር ውሰዱ። በኔ በኩል ሰው ሲገባ አልወድም። ከናኒ ጋር ስጣላ
በኔ በኩል አንድ ሰው ሲገባ አልወድም። ምክንያቱም ከሷ ጋር ቁጭ ብዬ አውርቼ ነገሩን ፈትቼ ያለውን ነገር ተነጋግረን ማንም ሳይሰማ ሚስጥራችንን ገመናችንን ማንም ሳይሰማብን ራሳችንን መፍታት ነው የምንፈልገው። ያልሆነ እናንተ ደግሞ ጭራሽ እንደ ህፃን ሁሌ መመከር መዘከር ትፈልጋላችሁ እንዴ? ምንድነው እንደዚህ መደንቆር? ስም ውስጥ አንዳንዴ አዳምጡ የምትባሉትን ታላላቃችሁ ሲነግራችሁ አዳምጡ። ሁሌ በራሳችሁ ብቻ እንትን ነኝ ብላችሁ ብቻ በራሳችሁ ስሜት አትነዱ። ምንድነው ትንሽ ነገር የሆነ ነገር አንዱ በተናገረ ቁጥር አንደኛው ቱግ ብሎ ይመጣል እንዴ? እስቲ እየተረጋጋችሁ ተደማመጡ ሁለታችሁ። ግዴታ ሙሺ ወይኔ ወይ መለኛ ወይ የሆነ ሰው ገብቶ ግዴታ እናንተ ማስታረቅ አለበት ሁሌ እንዴ? ቁጭ ብላችሁ አውርታችሁ ያለባችሁን ችግር ፍቱ። በኋላ አብራችሁ ስትኖሩ ሁሉም ሰው እየመጣ እናንተ ቤት እየመጣ የሚያስታርቅ ነው ይመስላችሁ? ከዚሁ ከልጅነታችሁ ተማሩ፣ አትደንዙ። ያልሆነ የስድብ ኮሜንት ወይ የሆነ ነገር ተባልኩኝ ብላችሁ ተናዳችሁ ሃይሚን የሆነ ነገር ሲናገሯት ሮጠሽ በብሩክ ንዴትሽን ብሩክ የሆነ ነገር ሲናገሩት በሃይሚ ንዴት ምንድነው? ተውት። ያኛው በቃ እንዴ እናንተ ጥሩን አንብባችሁ ጥሩ ለእናንተ ትምህርት የሆነውን ውሰዱና መጥፎን ወደዛ አሻግሩ። እንደዛ እኮ ይቻላል። መጥፎ ኮመንት የሚሰጣችሁ እናንተን በንዴት በብስጭት ሴጣን እንዲገባባችሁ እንድትበሳጩ አድርገው እንድትለያዩ የሚፈልጉ ሰዎች ናቸው። ለእነዚህ ሰዎች በር አትክፈቱ እንዴ! ምን ሆናችኋል? አይምሯችሁን አሰሩ። አትደንዙ፣ ደነዝ አትሁኑ። ጭንቅሎች ጭራሽ እንዴ! እኔ ማርያም በጣም በቃ ያው ስስቅ ማርያም በጣም ተናድጄ ነው ዛሬ መጣሁት። ማየው ነገር ምንም በቃ በዚህ በኩል ፍጹም ዶማ ነህ፣ ሄኖክ ዶማ ነህ። ምንድነው ሁለታችሁም እንዲህ እንዴ? ግዴታ ትልልቅ ሰው መጥቶ እናንተ መስደብ መምታት አለበት? እርስ በራሳችሁ አትደማመጡም? ቤኪ ሊያስማማችሁ መጣ። ይባስ ብሎ ከናንተ ደግሞ እሱም ይሄም የሆነ አሎሎች በጣም ነው የምታናድዱት። እግዚአብሔርን በጣም ነው የምታናድዱት እንዴ! እርስ በራሳችሁ ተደማመጡ። ማርያም እየተቃጠልኩ ነው የምስቀው። ማርያምን እንዴ ምን ሆናችኋል? እስቲ አንዳንዴ ማርያምን የቀልዴን አይደለም ማውራው። በጣም እያበሳጫችሁኝ ነው ያላችሁት። ግዴታ እኔ እዛ መምጣት የለብኝም፣ መለኛው መምጣት የለበትም። ለሙሺ ልነግራት ነበረ፣ አሟታል እንደምታዩት እኔ እናንተን ለማስታረቅ ብላ እሷ መጨናነቅ የለባትም። ሰው ሀገር ነው ያላችሁት፣ ታስባለች። እስቲ አንዳንዴ ለትልልቅ ለእናቶቻችሁ አስቡ። የሃይሚም እናት አባት አሉ፣ ስንቴ እየተንከራተቱ አንዱን ሲያስታርቁ ሌላው ይጣላል። አረ በጣም ነው የሚደብረው የምር። እስቲ በራሳችሁ መንገድ ፍቱ። እድሜ ልካችሁን የሆነ ሰው ወይ ሚፍታ ወይ የሆነ ሰው ወይ እኔ መጥቶ እንዲያስታርቅ ወይ ሌላ ሰው ትልቅ ሰው አታድርጉ። በቃ አትደንዙ እንዴ! በጣም ነው የምታቃጥሉት። በጣም ከሚባለው በላይ ማለት ነው። በቃ አንዳንድ ሰዎች ደግሞ ያለው ስራ ነው ምናምን አይደለም፣ ስራ አይደለም። እኔ ስለማቅ ነው። የእውነት ተጣልተዋል። የእውነት ማለት ነው የምር ተጣልተዋል። እኔ አሁን እያሳሰበኝ ያለው ወደ ሌላ ወደ ከፋ እንደዚህ በቀል እየሆነ እዚች ጋር እነ ሄኖክ እነ ፍጹሜ በዛ በኩል ይጣላሉ፣ እነ ብሩክ በዚህ በኩል ይጣላሉ። ቀስ በቀስ ይሄ ነገር ወደ ሰፋ ሄዶ ወደ መለያየት እንዳይመጣ ነው እኔ በቃ እየፈራ ያለሁት። የእውነት ተጣልተዋል ልጆቹ። ከዚህ በፊትም የሆነ ጊዜ እንዲህ የከፋ የሆነ አገር ለቆ እስከመሄድ ድረስ የደረሱት ነግሬያችሁ ነበረ። ይሄ ነገር የውሸት አይደለም የእውነት ነው ብያችሁ። ስለዚህ እናንተም እንዲህ የውሸት ነው ምናምን የምትሉ ሰዎች የውሸት አይደለም ከቻላችሁ ምከሯቸው፣ በኮመንት ምከሯቸውና ይስተካከሉ ልጆቹ። እንዴ እኔ በጣም እያበሳጫችሁኝ ነው ያሉት። በዚህ በኩል እናንተ እንደዛ እያላችኋቸው አንዳንዱ ይሳደባል፣ አንዳንዱ ደግሞ ከልብ የሚወዳቸው ደግሞ ሁለቱን ጥሩ ነገር ይሰጣል። ሌላው ደግሞ በዛ በኩል ለማለያየት አንዳንድ ደግሞ አሉ። እዚህ ደግሞ እኔ ግዴታ እኔ መጥቼ እኔ ልጣላ እንዴ ከናንተ ጋር? እኔ እኮ ሕፃን አይደለሁም እንዴ! ግዴታ እኔ መምጣት አለብኝ? እኔ ሕፃን ልጅ አይደለሁም እንዴ! እድሜ ወይኔ
ሁሉም በቃ እኔ ሰው እንዴት እያሰበ ነው ግን? በዚህ ሰሞን ሰው ሁሉ ኖርማል ነው? ጤነኛ ነው? በዚህ በኩል ከመሬት ተነስቶ የሰው የኔ ነች ምንድነው? ምንድነው የሰው የኔ ነች ማለት? ማንንም እኔ ስም አልጠራም። ራሳችሁን ታውቃላችሁ፣ ተቆጠቡ። እኔ ከእናንተ ጋር መጥቼ አልጣላም። ግን አላርፍም ካላችሁ እነዚህ ልጆች የሆነ ነገር ቢገቡ ታውቃለህ፣ ራስህን ታውቃላችሁ። አንድ ብቻ አይደለም ታውቃላችሁ። እኔንም በደንብ ጠንቅቃችሁ ታቁኛላችሁ። እኔ ጉራ አይደለም። እረፉ፣ በቃ ታቀቡ። ከእንደዚህ አይነት ነገር ውስጥ ውጡ። የሰው ህይወት እየገባችሁ አበጥብጡ። እኔ በእንደዚህ መምጣት አልፈልግም። እኔ የራሴ ህይወት ያለኝ ሰው ነኝ። ራሴን ለመምራት ቤተሰብ መስርቼ ለመምራት እየተዘጋጀ ያለሁበት ሰዓት ነው። በዚህ በኩል የራሴ ስራ አለ። ተወጥሬ ነው ያለሁት። እናንተን እየመጣው እዚህ እንትን ስል አሉልም። ራሳችሁን አረጋግታችሁ በዛው ተወያይታችሁ ፍቱ። ማየውን ነገር የሰው የኔ ነች ምናምን ሰው መጥቶ እንዲህ እስኪመታችሁ አትጠብቁ። በቃ ማየውን ነገር ውስጥ አታስገቡ። ሰውን ወንጀል ውስጥ አታስገቡ። እኔ እንደዛ አይነት ውስጥ መግባት አልፈልግም። ህይወቴን መምራት ነው የምፈልገው። እኔ በወንድሜ የሆነ ነገር ከመጣ ማንንም አልምርም። ታውቃላችሁ፣ ወንድሜን በጣም ነው የምወደው ታውቃላችሁ። በቃ ይሄ እንዳዝን አታርጉ፣ እንዳሳዝናችሁም አታርጉ። እስከዛሬ በስርዓት ተከባብረን ያለነው እንደገና ወደ ኋላ እየተመለሳችሁ ያልሆነ ነገር ውስጥ እየገባችሁ ነው ያላችሁት። ራሳችሁን ጠብቁ። ብሩክና ሃይሚም ቁጭ ብላችሁ አውሩ። በቃ ሃይሚም ያለፈ ነገር ከሆነ እስቲ በደንብ አጣሪና ያለፈ ነገር ነው ፍቺው። መጥፎ ነገር ውስጥ አትግቢ። በቃ ወደዛ እንዴ ካለፈ አለፈ ነው። በቃ ያለፈ ህይወት ማንም ይኖረዋል። እኔም ነበረኝ፣ ግን ከናኒ ጋር ተጣልቼበት አላውቅም። ምናልባት አዲስ ነው ብላሽ ልታጣላሽ መታ ሊሆን ስለሚችል አጣሪ ስለ ልጅቷ ምንድነች እቺ ሴትዮ እኔ ጋር የመጣችው በምን ምክንያት ነው? ብሩክን ፈልጋው ቢሆንስ አጣልታሽ ለምን በር ትከፍችላታለሽ እንዴ? አንቺንስ በጣም ብዙ ገና ለገና የእናንተን መጣላት ትንሽዬ ክፍተት ፈልገው እየመጡ አይደል እንዴ? ማትፈላለጉ ከሆነ እኮ እዛው ተነጋግራችሁ መፍታት ትችላላችሁ። ባልሆነ ነገር ዝም ብላችሁ እየመጣችሁ ሰውን አትበጥብጡ። እኔ እናቴም አትድከም። እዛ ሄዳ እናንተን የምታስታርቅበት ሰዓት የላትም። ለራሷ አሟታል። ተዋት እንዴ! እየመጣችሁ እዚህ እናንተ በጨዋችሁ ቁጥር እኛ የምንሰቃይበት መንገድ የለም። ከቻላችሁ አስተካክሉ በቃ ነገሮችን። እንዴ በጣም ነው የሚደብረው የምር። እስከመቼ ልጅነት? እስከመቼ ነው ህፃንነት? አትፈቱም እንዴ እናንተ? በስመ አብ በጣም ነው የምታቃጥሉት። ማርያም በጣም በቃ ከሚባለው በላይ ነው እየተበሳጨውባችሁ ያለሁት። እኔ እንደዚህ አዝኜባችሁ አላውቅም። ከዚህ በፊት አወራኋችሁ፣ መከርኳችሁ፣ ይሻላችሁ። ከዛ ነገሩ ሲያልፍ መታችሁ ይቅርታ እንዳትጠይቁኝ አልፈልግም። እኔ እናንተን ይቅርታ የምታስተካክሉ ከሆነ አሁን አስተካክሉ፣ ጨርሱ። በጣም ነው የምታቃጥሉት እንዴ! የሌለ እንደዚህ ወደ እድሜ ልካችሁ ህፃን ትሆናላችሁ። ምንድነው እንደዚህ መደደብ? ምን አይነት በእውነት በጣም በቃ በጣም ከምሬ ነው እኔ የተናደድኩት። በየቀኑ እናንተ እያበሳጫችሁኝ እኔ ያለ እድሜ ልታስረጅ። በዚህ በኩል ስንት ሰው እኔን ነው የሚጨቀጭቀኝ? ታላቃችሁ ሰሎም እኔ ጋር መጥቶ ነው እባክህን ምናምን ብሎ የሚጨቀጭቀኝ የሚነግረኝ፣ ስለሚወዷችሁ ማለት ነው እንዴ። ስለሚወዷችሁ ነው እንደዚህም እናንተን ለማስታረቅ እዚህ ደፋ ቀና የሚሉት። ስለዚህ ለኦዲየንሳችሁም አስቡ፣ ለኛም አስቡ፣ ለእናቶቻችሁም ለአባቶቻችሁም አስቡ። እናንተን ለማስታረቅ ከዚህ ከቡታጀራ እየተነሱ መንገዱን ታቁታላችሁ ምን አይነት እንትን እንደሆነ እንዴ። እናንተ ባልመጣ ቁጥር እናንተን ስናስታርቅ ወይ ስንመክር አንውልም። ራሳችሁ ተነጋግራችሁ ተወያይታችሁ አንድ ቤት ዘግታችሁ ነገሮችን ፈታችሁ መምጣት አለባችሁ። ካልሆነ እኔ እንደዚህ አይነት ነገር ውስጥ እንትን ልል አልችልም። በቃ ይባስ ብሎ ደግሞ ፍጹሜ ሄኖክ ምናምን ይደባደባሉ። ምንድነው? እሺ እናንተ ደግሞ ምን ይባል? ምንድነው? አሁን እኔ እነዛ ሲገርመኝ ደግሞ የእናንተ ደግሞ ተከፋፍሎ እንትን ማለት። ሁለቱንም አንድ አርጉ።
አንድ አርጉ ነው እንጂ ተከፋፈሉና ተደባደቡ ያለ ሰው አለ እዚህ ጋር እንዴ? በጣም እኔ እንደዚህ ተናግሬያችሁ አላቅም። አክብሬያችሁ ነበር እስከዛሬ ማወራችሁ። ክብር የማይወድላችሁ ከሆነ እስከ ጥግ ነው ማጠጣችሁ። ታቁኛላችሁ ደግሞ እንዲህ በአካል ስታገኙኝ ታቁኛላችሁ። አድጋችኋል ብዬ ይከፋችኋል ወይ የሆነ ነገር ትሆናላችሁ እያልኩ ነው ዝም እያልኩ ያለሁት። ስለዚህ እንደዚህ ወጥጣለሁ ምናምን ትሉ ከሆነ እዛው ራሳችሁን ችላችሁ ወጥጡ። እዚህ ቡታጀራ ስትመጡ ተልፈስፍሳችሁ ይቅርታ እንዲህ ምናምን እንድትሉኝ አልፈልግም። ብሩክም ሃይሚም ሁለታችሁ የምትሰሙ ከሆነ ታውቃላችሁ አይደል? የኔን ባህሪ በደንብ ነው ጠንቅቃችሁ የምታውቁት። እኔ እንደዚህ እየተልፈሰፈስኩኝ አውቄ ነው እንድትናደዱ እንዳትጎዱ እያልኩኝ ነው ዝም እያልኳችሁ ያለሁት። ስለዚህ ሁለታችሁም ይሄን ነገር አስተካክላችሁ እንድትመጡ በቃ ይሄ እኔ በጣም እያበሳጫችሁኝ ያላችሁ። እድሜ ልኬን እኔ ከእናንተ ጋር ላወራ እንዴ? ከእናንተ ህፃን ምን አይነት እኔ በጣም አሁን እንዲህ የአገር ስልክ ሲደወልብኝ ነው እንዲህ ተበሳጭቼ ይሄንንም ቪዲዮ ልሰራ ያወጣሁት። ወይ እኔ ስንቱን እንትን ብዬ ልቻለ እዚች ጋር ሙሻ አሟታል ታውቃላችሁ። ምንድነው? እሺ ምን ይባልላችሁ እናንተ? በስመ አብ። ኧረ በጣም በቃ በጣም ከመጠን በላይ አበሳጭታችሁኛል። በቃ ያው ምናልባት እንዲህ ስናገራችሁ የተቆጣችሁ ስለምወዳችሁ ነው። ሁለታችሁ እንድትለያዩ ስለማልፈልግ ነው። ሌላ አይምሯችሁ ላይ ሌላ ነገር እንደዚህ ያስጨነቅናቸው ብላችሁ እንድትጨናነቁ አይደለም። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሁለታችሁ አንድ ላይ ስትሆኑ ነው እኔ ደስ የሚለኝም ሌላም ሰው ደስ የሚለው። ሌላ ሊለያይ የሚፈልገውን ወደዛ ወደ ጎን ትታችሁ እርስ በራሳችሁ ተከባብራችሁ እንዴ እናንተ እርስ በራሳችሁ ሳትከባበሩ ማን ሊያከብራችሁ ነው የምትፈልጉት? ማን ነው ሌላ ባዳ አንተን ወይም እሷን ሊያከብር የሚችለው? አንተ እሷን ካላከበርክ እሷ አንተን ካላከበረች እስቲ ሌላ ሰው መጥቶ ሲያከብርህ ያለው ወይ ሲያከብርሽ ያለው? በቃ እርስ በራሳችሁ መጀመሪያ ተከባበሩ፣ ተዋደዱ። አንዳችሁ ስም ሲነሳ አይ እንደዚህ አያረግም፣ ከዛ በኋላ ገብታችሁ ቤት ቁጭ ብላችሁ እንዲህ ሆኗል ወይ ብላችሁ ማውራት አለባችሁ እንጂ የሆነ ሰው መጥቶ ሲያወራልህ ወይም ሲያወራልሽ ከሱ ጋር ቁጭ ብለሽ አውርተሽ እንዴ የወደፊት ባልሽን ካማሽ ወይ የወደፊት ሚስትህን ካማ ምንድነው እዚህ ጋር ምን ይባልላችሁ? እስቲ አሳልፋችሁ እንዴት ለሰው ትሰጣላችሁ? እርስ በራሳችሁን ተጠባበቁ። ብሩክ እንዳያረግም ብሎ መዝጋት፣ ወረኛን ማሳፈር አለባችሁ። ወረኛን እንዲህ ማዘጋት። ሰላም የሆነ ነገር ሲነገር ሃይሚ እንዳያታረግም እኔ በደንብ ጠንቅቄ አውቃታለሁ። በቃ እዛው መዝጋት። ወረኛው ምን ይሆናል? ሼም ይዞት አፍሮ ሁለተኛ እንደ አይነት ወሬ አያወራም። ስለሌላ ሰው ማያወራም፣ ስለናንተ ማያወራም። በቃ ነገሩ ይቋጫል እንጂ ቆመሽ ስለ ብሩክ ሲወራ ከሰማሽ አብረሽ ካወራሽ እንዴት ነው ሊያከብርሽ የሚችለው? ሊያከብርልሽስ የሚችለው? አንተስ ሰላሚ ሲወራ እንዴት ነው ቆመ እያወራ ስለሱ ሊያከብርልህ የሚችለው? እዛው ዝጉ። በቃ ሃይሚ እንደዚህ አታረግም፣ ብሩክ እንደዚህ አያረግም። ከዘጋችሁ ሁሉ ነገር ይበቃል፣ ይቆማል። እዛ ጋር ወረኛም ያፍራል፣ ሴጣንም አጋንንትም ያፍራል። ሁለተኛ ወደ እናንተ ሊያጣላ የሚመጣ የለም። እና አንዳንድ ደግሞ አሉ የሚያወሩት፣ እነሱን እኔ እዚህ አስተካክላለሁ። እናንተ ራሳችሁን እንትን ብላችሁ ቁጭ ብላችሁ አውርታችሁ የምትፈቱበት መንገድ ፍጠሩ። በጣም ነው የምወዳችሁ። ስለተቆጣችሁ ያው ብታዝኑ ምዘኑ፣ አልሰማችሁም። ግን እዚህ ስትመጡ እንደሌላ ጊዜ ተልፈስፍሼ ወይም እንትን ብዬ ማናገራችሁ እንዳይመስላችሁ። በጣም ነው ያዘንኩባችሁ። ታላቃችሁ እያዘነባችሁ እንደምትሆኑ ከሆነ ሁኑ። በጣም ባለጌዎች፣ ባለጌ ጭንቅላታሞች፣ ጭንቅላታችሁን አሰሩ መጀመሪያ። እሺ ደነዝ ሁሌ እንዲመከራችሁ አታርጉስ። አንዳንዴ በራሳችሁ ማገናዝቡ። አእምሮ የሌላችሁ ደግሞ የነዚህ ሲባል ሌሎቹ ደግሞ ቻው አከዝጋው ምን አይነት